ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን እንሆ ተጀምሯል። በዛሬው የሰንኮፍ ፕሮግራማችን ልናነሳ የወደድነው አንዲትን ሀገር አድርጎ ሊያስቀጥል ከሚችሉ ጉዳዮች መካከል መግባባት አንዱ እንደሆነ ይታወቃል። በመግባባት ውስጥ አለመግባባትም እንዳለ ሁሉ አለመግባባትን እንደ መግባባት ተወስዶም ደግሞ ለአንዲት ሀገር መጻኢ ዕድል መስራት የግድ የሚልባቸው የታሪክ አጋጣሚዎች አሉ። ዛሬ በዋናነት ልናነሳ የወደድነው መግባባት ለአንዲት ሀገር ፖለቲካ፣ ማህበራዊና ኢኮኖሚያዊ ጉዳዮች ምን ያክል አስተዋጽኦ አለው፣ በተግባባንባቸው ዘመናት ምን አተረፍን፣ አልተግባባንም ብለን በጎደልንባቸው ጊዜ ደግሞ ምን አጣን የሚሉትን ነገሮች ለአንዲት ሀገር መግባባት ምንና እንዴት ነው የሚሉትን ጉዳዮች ልናነሳ ወደናል። ለዚህ ሐሳባችን ደግሞ እንግዳ ጋብዘናል። እንግዳችን የመጀመሪያ ዲግሪያቸውን በአስተዳደርና ልማት ጥናት ላይ ሰርተዋል። ሁለተኛ ዲግሪያቸውን የሰላምና ደህንነት ጥናት ላይ ያከናውነዋል። እንደዚሁም ደግሞ በተለያዩ የግልም የመንግስትም ዩኒቨርሲቲዎች በተመራማሪነት እንደዚሁም ደግሞ በአስተማሪነት እየሰሩ ነው። እንግዳችን አሌክስ ብርሃኑ ከኛ ጋር ናቸው። ዛሬ መግባባት ምንድነው፣ ለአንዲት ሀገር ፖለቲካ፣ ለአንዲት ሀገር ኢኮኖሚ እንደዚሁም ደግሞ ለአንዲት ሀገር ማህበራዊ ጉዳዮች ምን ያክል አስተዋጽኦና ቦታ አለው የሚለውን ለማንሳት እዚህ ስለተገኘ ከልብ አመሰግናለሁ። እንደው እንደመነሻ እንዲሆነን የመጀመሪያ ዲግሪም ሁለተኛ ጥናትህም ከዚሁ ጋር የተያያዘ ከሰላምና ደህንነት ጋር የተገናኘ በመሆኑ መግባባት ለአንዲት ሀገር ምንድነው፣ መግባባት ራሱ ሐሳቡ፣ ቃሉ፣ ሳይንሱስ ምን ይለዋል ከሚለው አብይ ሐሳብ እንነሳ። በጣም አመሰግናለሁ። መግባባት ማለት በኢትዮጵያ ኮንቴክስት ስናየው፣ መግባባት ማለት በሳይንስ ስናየው፣ መግባባት አንደኛ ልዩነቶቻችንን ላይ መግባባት ማለት ነው። የግድ አንድ አይነት ሐሳብ፣ አንድ አይነትነት ወይ ደግሞ መስማማት ብቻ ላይሆን ይችላል። ሁለተኛ የሚያግባቡን ነገሮች ላይ መግባባት ነው። መግባባት እንለዋለን እሱን። ሶስተኛ የጨዋታ ህጎቻችን ላይ መግባባት ያስፈልገናል። አራተኛ ደግሞ ያው ሰላማዊ ነገሮች፣ ችግሮቻችን፣ ልዩነቶቻችን በሰላማዊ መንገድ እንዴት ኢንተርቴን እናደርጋለን የሚለው ሐሳብ መግባባትን ያካታል ማለት ነው። ናው እያወራንበት ያለነው ሐሳብ ከሀገራችን ተጨባጭ ሁኔታ ጋር ስለሆነ እኔ ይሄኛውን ያለውን ሐሳብ ከመስጠታችን በፊት ትንሽ ወደ ኋላ ሄደን አንዳንድ ታሪካዊ መነሻዎችን ብናያቸው ጥሩ ነው ብዬ አስባለሁ። ምክክር የመግባባት ሂደት ነው፣ መሰረት ነው። እንደ ሀገር ብዙ የፖለቲካ ትራንዚሽኖች አካሄደናል። በጣም ብዙ ከኢትዮጵያ የፖለቲካ ታሪኮች ውስጥ የምንወስዳቸው ሁለት ነጥቦች ብቻ ናቸው። ከዚህ አንጻር ስናያቸው አንደኛ በተግባባንባቸው ዘመናቶች ውስጥ ያሳካናቸው ነገሮች አሉ። ሁለተኛው ባልተግባባንባቸው ዘመኖች ደግሞ በጣም ብዙ ችግሮችን ገጥሞናል ማለት ነው። በተግባባንባቸው ስንል የመጡብንን የጋራ ችግሮች ሬዚሊያንት ሆነን በጋራ እንድንቆም አድርጎናል ማለት ነው። ባልተግባባንባቸው ስርዓቶች ጊዜዎች ደግሞ የስርዓት ለውጥ፣ የፖለቲካ ቀውስ፣ የዜጎች ሞት፣ መፈናቀል እና የተቋማቶች መድከም እና በአጠቃላይ ደግሞ የትረስት ካፒታላችንን ሸርሽሮታል ማለት ነው። ስለዚህ መግባባት የአንድ ሀገር አንድ አይነት ሐሳብ መያዝ ብቻ ሳይሆን በልዩነቶቻችን ላይ እንዴት አድርገን ልዩነቶቻችንን ኢንተርቴን ላይ ያደረገ የሚችል ስርዓት እናበጃለን የሚል የጋራ እሳቤ እንጂ አንድ አይነት ሐሳብ አንድ አይነት እምነት መፍጠር አይደለም። ታሪካዊ አጋጣሚዎቻችንን እስኪ እናስታውሳቸው። በተለይ ደግሞ በተግባባንበት ዘመን ያልነውም አለ፣ ባልተግባባንበት ዘመን ያልነውም አለ። ኢትዮጵያ በተለያዩ ሽግግር ውስጥ አልፋለች። ፖለቲካዊ ሽግግርም ማህበራዊ ሽግግርንም አስተናግዳለች እንደ ሀገር። የኢትዮጵያ ታሪክ በጣም ኢትዮጵያ ረጅም ታሪክ ሀገር ያላት ነች እና እንደው በጣም ዝም ብለን ከዘመነ መሳፍንት እስከ ፕሪቶሪያ ብንወስዳቸው እንኳን በጣም ረጅም ታሪኮች ናቸው። ነገር ግን ቅድም ካነሳውልሽ ሁለት ሐሳቦችን ቲፕ ለማድረግ አንደኛ ኢትዮጵያውያኖች ሲግባቡ አድዋ ላይ የማሳካት የቻሉትን ነገር ሁላችንም እናውቀው ነው። አድዋ የጥቁር ሕዝቦች ድል ብቻ ሳይሆን ኢትዮጵያውያኖች የጋራ ዲፈረንሶቻቸውን፣ መኳንንቶች ችግሮቻቸውን ከሀገር ፍቅር፣ ከሀገር ክብር አይበልጥም፣ ከሀገር ለውና ከብሔራዊ ጥቅም አይበልጥም ብለው የጊዜያዊ ልዩነቶቻቸውን ጥለው በጋራ የሚያደርጋቸው የወል ሐሳባቸው ላይ ዋጋ የከፈሉበት ታሪክ ነው ብለን እንወስዳለን። መግባባት ባልነበረበት ሲቹዌሽን ደግሞ እንደምታውቂው የንጉሥ ስርዓት ተወግዶ የደርግ ስርዓት ከመጣ በኋላ ማን ስልጣን ያዝ አልተግባባንም፣ ማን ይምራ አልተግባባንም፣ የብሔሮች ጥያቄ ምን ይሁን አልተግባባንም። ስለዚህ ከዛ የወለድናቸው ችግሮች አሁን እዚህም እዛ የምታያቸው ችግሮች መነሻ ሊሆን ይችላል ማለት ነው። ስለዚህ እነዚህ ሁለቶቹን እንኳን ብንወስዳቸው እንደ ሀገር መግባባት በቻልንባቸው ዘመናቶች ብዙ መከራዎችን፣ ችግሮችን ከአቅማችን በላይ የሆኑ ችግሮችን እንኳን በህብረት መወጣት ችለናል። መግባባት ባልቻልንባቸው ስርዓቶች ደግሞ ተቋም ላይ እምነትን የሚሸረሽር ብሔራዊ መግባባትን የሚጎዳ ከዛ በኋላ አንዳንድ ጊዜ
የጋራ ታሪካችን የሚያስረዳን ነገር ምንድነው? ችግሮች አሉ። እዚህም እዛም የማንነት ጥያቄዎች አሉ፣ የስርዓት የፓወር ሼሪንግ ጥያቄዎች አሉ፣ የኢኮኖሚክ ሪሶርስ ሼሪንግ ጥያቄዎች አሉ። እነዚህን ጥያቄዎች ለመመለስ ስርዓቶች የራሳቸው የሆነ ኢንተርቬንሽን ያካሂዳሉ። ትልቁ ችግር ምንድነው? በመግባባት ላይ ተመሰረተ ስላልነበረ እስከዛሬ ድረስ የነበረው ኢንተርቬንሽኖች ራሱ በፊት ከነበረው ችግር መፍትሄው በራሱ ተብሎ የተወሰደው ነገር ሌላ ችግር ይዞ መጣ። ስለዚህ ኢትዮጵያን የግጭት አዙሪት ውስጥ የጋራ አገር የጋራ ትርክት እንዳይኖረን፣ የጋራ ታሪክ እንዳይኖረን፣ የጋራ ፊውቸር እንዳይኖረን፣ ሆነስትሊ የጋራ ፊት የምናስበው አሁናዊ በጋራ ጉዳዮች ላይ ብዙም አንግባባቸው የጋራ የተለያዩ ሀሳቦች አሉ። በበኋላው አንስማማም። ስቲል ችግሩ የባለፈው ታሪክ ላይ መግባባት ችግር ላይሆን ይችላል። ለምሳሌ በታሪክ መግባባት አስቸጋሪ ነው። አሜሪካኖች ለምሳሌ አሜሪካኖቹ ሲቪል ዋር ላይ ሁሉም ሰዎች አሜሪካኖች የጋራ አቋም አላቸው፣ የጋራ ምልከታ፣ የጋራ አንደርስታንዲንግ አላቸው ማለት አንችልም። ግን ምንድነው ልዩነታቸውን ኢንተርቴን ሊያደርግ የሚችል የጋራ ጠንካራ ስርዓት መሰርተዋል። መግባባት መነሻው መድረሻው ጠንካራ ልዩነቶች ማስተናገጃ፣ የግጭት አፈታቶች ስርዓት ማስተናገጃ መሰረት መጣል። ስለዚህ ከዚህ አንጻር ካየነው ኢትዮጵያውያኖች ካልኩሽ በታሪክ ወደ ኋላም ሴደንስ ቼክ ስናደርጋቸው ችግሮች በነበሩበት ሰዓት ላይ ችግሮች መፍቻ ብለን ያመጣናቸው ሌላ የመግባባት እንዳንግባባ ካደረጉ ነገሮች አንደኛው ነው። ስለዚህ በታሪክ በተግባባንባቸው ዘመኖች ችግሮቻችን ወደ ጎን አድርገን አንድ ላይ በቆምንባቸው ዘመኖች አድዋን ከዛ ዳግም አድዋን ደግሞ ህዳሴን ግድብ ማሳካት ችለናል። ባልቻልንባቸው ዘመኖች የውጭ በግልጽ የሚታይ የውጭ ጣልቃ ገብነቶች እንዲፈጠሩ ያደርጋል ማለት ነው። ስለዚህ ከታሪካችን የምንማረው ይህን ነው ያስባለሁ። ከግለሰብ እስከ ከፍተኛ የመንግስት አካል ድረስ ከመንግስት አካል እስከ ተፎካካሪ ፓርቲዎች ድረስ አጠቃላይ ምሁራን ብለን ለኢትዮጵያ ያገባናል የሚሉ ዜጎቿ ካላቸው ኃላፊነት አንጻር እንደዚሁም ደግሞ ቀዳሚ አጀንዳ ሊያደርጉት ከሚገባ ሁኔታ አንጻር እልሃቸው ምን ላይ ነው መሆን የነበረበት? ቀዳሚ አጀንዳቸው ምንድነው መሆን የነበረበት? በተለይ ዋጋ ከመክፈል አኳያ እልህ ሊይዘን የሚገባው ነገሮች ይኸውልሽ፣ በዚህ መግባባት ሂደት ውስጥ ላይ እነማን ናቸው ተዋናዮች? መንግስት ትልቁ ድርሻ አለበት። አንደኛው መተው ምልሽ እሱን ነው። ሁለተኛ መተው ተቃዋሚዎች ፓርቲዎች ሁልጊዜ መቃወምን ፖለቲካ ማድረግ የለባቸውም። አንዳንድ ጊዜ ፉክክሬ ከሀገር ህልውና ከሀገር ፍላጎት ከሀገር ጥቅም አይበልጥም የሚለው ሀሳብ መተው አለባቸው። ይሄ ሁሉንም ካላሸነፍኩት ግማሹን እኔ ግማሹን የሚባል ቲንኪንግ መሆን የለበትም። ጠቅልዬ ካላሸነፍኩ ማሸነፍ አይባልም። ከዛ በኋላ ጠቅልዬ ካልወሰድኩት ወሰድኩ ማለት አይቻልም የሚለው ነገር መተው አለባቸው። በነፍጥ የሚንቀሳቀሱ ሰዎች ለምሳሌ ችግሮች በውይይት ሊፈቱ ይችላሉ የሚል እድል ሊሰጡ ይገባል። መተው አለባቸው። ነፍጥን መተው አትሊስት እስቲ እንተውና በንግግር ሊፈቱ ይችላሉ፣ ያነሳናቸው ጥያቄዎች በውይይት ሊፈቱ ይችላሉ የሚለውን ሀሳብ ነፍጥን መተው የሚባል ቲንኪንግ ውስጥ መግባት አለባቸው ማለት። ከዛ ሚዲያዎች ጋር ስንመጣ ደግሞ ሚዲያ ሁሉንም ማህበረሰብ አገልጋይ ነው፣ የሁሉም ነጻ። ስለዚህ ነጻ መሆን የሆኑ ሰዎችን አገልጋይ። አንዳንድ ሚዲያዎች በውጭ ሚዲያዎች የምታያቸው ሚኒስትሪ ብቻ ሳይሆን ዩቲዩብ ላይ ያሉ ሚዲያዎችን አይተሻቸው ከሆነ የሚመስሉት በትክክል ሚዲያ ሳይሆን የሆነ የፖለቲካል ካምፕ ቃል አቀባይ ናቸው የሚሆኑት። ስለዚህ የሆነ የፖለቲካል ለምሳሌ እነሱ ኢትዮጵያ ፖለቲካ በጥላቻ ላይ ተመሰረተ ስለሆነ የሆነ ካምፕ የሆነን ፓርቲ የሚጠላ ከሆነ ሚዲያ አቋቋምና የጥላቻ ማስፈጸሚያ ናቸው እነዚህ የሚሆኑት። ስለዚህ ይህንን ቲንኪንጋቸው መተው አለባቸው። ለጋራ እውነት መቆም አለባቸው። እንደ ሀገር መተው የሚገባን ነገሮች አሉ ማለት ነው። ገብቶሻል አይደለ? መተው የሚገባ ነገር ግለሰቦች ምንድነው መተው ያለባቸው? እኛ በምክክር ሂደት ውስጥ ማትረፍ የምንፈልገው ምክክር ሂደት የፖለቲካ ስልጣን ማስጠበቂያ አይደለም። እውነት ለመናገር የኢኮኖሚ ጥቅም ማስጠበቂያ አይደለም። ምክክር ማለት የጋራ ፊውቸራችን የልጆቻችንን የሚቀጥለውን ትውልድ ዕጣ ፈንታ የምንወስንበት ነው። በዚህ ውስጥ በግለሰብ በቡድን የምንተወው ነገር ኮምፕሮማይዝ የምናደርገው ነገር ይኖራል ማለት ነው። እንደ መንግስት አነሳን፣ እንደ ፓርቲዎች አነሳን። ስለዚህ መተው የሚባል ኮንሰፕት የግድ ያስፈልገናል ማለት ነው። እልህኝነት መተው፣ ወደ ሰፊነት መተው፣ ለንግግር ቦታ መስጠት እና ያነሳናቸው ብልናቸው አንዳንድ ሪጂድ የሆኑ ነገሮቻችን ላይ ካሉ እሱን መተው ያስፈልገናል። ካለበለዚያ ኢትዮጵያ በቪሽየስ ሰርክል ኦፍ ቫዮለንስ ውስጥ እንድትቀጥል መፍቀድ ነው የሚሆነው ማለት ነው። ምክክር ማለት ሀሳቡ አለስማማም ካንቺ ጋር ግን ለምን እንደዛ እንደምታስብ ይገብቶኛል ማለት ነው። ፋውንዴሽኑ ዋይ ለምን እንደምታስብ ይገብቶኛል ግን ላለስማማ እችላለሁ። ለምን ግን እንደዛ ያሰብሽ እንደሆነ ተረድቻለሁ። ምክክር ፍልስፍናዊ መሰረቱ ምንድነው መሰለሽ? ሰዎች የተናጠል እውነት አላቸው። አንቺ ራስሽ እውነት አለሽ፣ እኔ ራሴ እውነት አለን። ተነጋግረን እስካላወራን እስካልተነጋገርን ድረስ የጋራ ትልቅ ምስል እውነት መፍጠር አንችልም። ገብቶሻል? ኢትዮጵያ ውስጥ በጣም ብዙ ቅራኔዎች አሉ። ሁሉንም ብትጠይቂያቸው የራሳቸው እውነት አለ። የሚነጋገሩበት የሚገናኙበት መድረክ ተፈጥሮ የጋራ እውነት ምስል ትልቁን ምስል መፍጠር እስካልቻለን ድረስ አንደኛው ምክክር የሚያስፈልገው የጋራ እውነት እንዲኖረን ነው። አንደኛ። ሁለተኛ ሰዎች ሲገናኙ በምክክር በምክንያታዊነት ይግባባሉ። ያንቺን ሀሳብ የምቀበለው
ጉልበተኛ ስለሆንሽ ኃይል ስላለሽ ባንክ ስላለሽ ታንክ ስላለሽ ሳይሆን ምክንያታዊ ስለሆንሽ ነው። ምክንያታዊነት ያግባባናል። ገብቶሻል? በምክክር ውስጥ አንደኛው ትልቁ ፖይንት ነው ሪዝን የሚባለው ሐሳብ ሪዝን የሚባለው ኮንሰፕት ቦታ ይኖረዋል ነው። ሶስተኛው በምክንያታዊነት ላይ የሚደረግ ንግግር ቅቡልነት ያለው ውጤት ይመጣል። ኢትዮጵያ ውስጥ ያሉ ቅራኔዎች ምንድነው? ለምሳሌ ተይው ሩቃኔት 1991 ላይ የነበረው ሽግግር ስርዓት ችግሩ ምንድነው? አካታች አልነበረም፣ በቂ ውክልና አልነበረም። ስለዚህ እኔ የምባል ማህበረሰብ ህገ መንግስቱ ልቀበል አልተወከልኩም ካለሽ የውክልና ጥያቄ አለ ማለት ነው። ገብቶሻል አይደል? ማለት ስለዚህ ያ ውክልና ያን ህገ መንግስት አልቀበሉም የሌጂቲመሲ ጥያቄ ይነሳል፣ የቅቡልነት ጥያቄ። ለምን? በንግግር ሂደት ውስጥ ላይ አካታች ስላልነበረ። ስለዚህ ይሄን ሂደት እንስበረው ነው ፖይንቱ። ይሄን ይዞን የመጣ ለዘመናት ይዞን የመጣው ምን ያገኘናቸው ነገሮችን ዝም ብለን ኦዲት ብናደርጋቸው ምንድን ያገኘናቸው ባለመካከራችን ያጣናቸው በጣም ብዙ ነገሮች እኮ አሉ። በኋላ እንመጣበታለን ብዬ አስባለሁ። እና እነዚህን ፖይንቶች ነው የደረስንባቸው። ስለዚህ መመካከር ኮምፕሮማይዝ ማድረግ ማለት ነው ራሱ የሆነ የምንተው ነገር አለ ማለት ነው። ይሄ ደግሞ ዝም ብሎ አይመጣም፣ መስዋዕትነት ይፈልጋል። እሱን እንዴት እናምጣው? ዛሬ እኔ ወይ አንቺ አለን የምንለው ነገር ከኋላ ብዙ ኢምፓክቶች ኢንፍሉዌንስ ያደርጉናል አይደል? እኛ ዛሬ የትላንት ውጤቶች ነን። ትላንትና የመጣንበት መንገድ ላይ ያልተስተካከለ ነገር ሳለ አሁን የምናያቸው ያልተስተካከሉ ነገሮች ከትላንትና ጋር የሚገናኙ ነገሮች አሉ ማለት ነው። ኦብቪየስሊ ፋክት ነው እሱ። እሺ ኢትዮጵያ ውስጥ ትልቁ ችግር በትላንትና ሂደታችን ውስጥ የመጣንበት መንገድ አሳዛኝ ስለሆነ የትረስት ካፒታላችን ቃል ኪዳኖች ተገብተው ተትተዋል። ጦርነቶች በጣም ብዙ አመት ጦርነት ውስጥ የነበረ ህዝብ ነው። እንደ ሀገር መተማመን የሚባለው ኮንሴፕት በንግግር ሂደቶች ውስጥ ልናዳብረው ልንገነባው ልናሳካው የምንፈልገው ሀሳብ በመሸርሸሩ ምክንያት አሁን የጋራ የምንላቸው የምንጣላባቸውና ማንጣላባቸውን ጉዳዮች መለየት እስኪያቅተን ድረስ ደረጃ ውስጥ ገብተናል። ምን ማለት ነው? ኢትዮጵያውያኖች በምርጫ ስርዓት ላይ ሊከራከሩ ይችላሉ። ማን ስልጣን ያገኝ ሊከራከር ይችላል። የመንግስት ስርዓቱ ምን ይሁን ሊከራከር ይችላል። ኢትዮጵያውያን እንደ ሀገር ለጋራ ጥቅሞቻችን ላይ ግን በጋራ መቆም የተሳነን ምክንያት ምንድነው ብትይ፣ ለምሳሌ የአባይ ግድብ ላይ በጋራ መቆም ካልቻለን፣ ኢትዮጵያ መተንፈሻ አጥቻለሁ ብላ የባህር በር ጥያቄ ጉዳይ ላይ በጋራ መቆም ካልቻለን፣ የዜጎቿ ክብር ላይ በጋራ መቆም ካልቻለን፣ ኢትዮጵያን በዘላቂነት ሊጎዳ የሚችሉ ጥቅሞቿን በጋራ መቆም ካልቻለን፣ የዚህ መነሻው ምንጣላበትና በጋራ መቆም የሚገባን ጉዳዮችና በጋራ መቆም የማይገባሽ ጉዳይ መለየት ካለመቻል ብቻ ሳይሆን የመጣንበት መንገድ ትረስታችን ምን ያህል እንደተጎዳ የሚያሳይ ነገር ነው። ስለዚህ ብሔራዊ ጥቅሞቻችን ላይ ኮምፕሮማይዝ ማድረግ የለብንም። መንግስትና ብሔራዊ ጥቅምን መለየት ያለመቻል፣ መንግስትን መተቸት መብት ነው፣ መንግስትን መቃወም መብት ነው። የኢትዮጵያውያን የጋራ ጥቅም ላይ ግን በጋራ መቆም መቻል አለብን። መግባባት ሂደቶችን ጉዳይ አድርገን ባነሳን ጊዜ ሁሉ የምናስበው ከተማና ከተማ ላይ እንደዚሁም ደግሞ ልሂቃኑ ላይ ነው። በአብዛኛው የኢትዮጵያ ነዋሪ በገጠሯ ኢትዮጵያ የሚኖር እንደሆነ ይታወቃል። ሰፊው ማህበረሰብም እሱ እንደሆነ በቁጥርም ደረጃ የተቀመጡ ጉዳዮች ናቸው። ለአርሶ አደሩ፣ ለአርብቶ አደሩ፣ ለነጋዴው፣ ልሂቃን ብለን ከምንላቸው ውጭ ላሉት የህብረተሰብ ክፍሎች በሙሉ ትርጉም ባለው መልኩ መግባባት ምንድን ነው የሚለውን እንድንረዳ በምን አይነት መንገድ ነው መሰራትና መድረስ ያለበት? ኢትዮጵያ ውስጥ ትልቁ የነበረው አሁንም ድረስ ትልቁ ችግር ፖለቲካ ቢመስለን መግባባት ቢመስለን ፖለቲካዊ ግብ ብቻ ያለው ቢመስለን ሰዎች አለን። እሱ ነው ስህተቱ። ይኸውልሽ መግባባት የልሂቃኖች፣ የምሁራኖች፣ የሚዲያ አክቲቪስቶች፣ የሀሳብ መሪዎች ብቻ ቢመስለናል። እነዚህ ሰዎች ተደምሮ የከተማ ሰዎች አጠቃላይ 20% ናቸው። አብዛኛው የኢትዮጵያ ማህበረሰብ ገበሬ ነው፣ አርብቶ አደር ነው፣ ነጋዴ ነው። ህገ መንግስት ፖለቲካዊ ሽግግር በሚለው ሳይሆን ገበሬው መግባባት እርሻውን እንዲያርስ ያደርገው አላደርገውም። በዴይሊ ህይወቱ ስለሚረዳው ይሄንን ፋክት በእለት ተእለት ህይወቱ ነው ሴንስ የሚያደርገው። ምርጥ ዘር ያገኛለሁ አላገኝም፣ እርሻን እንዳርስ ያደርገኛል አያደርገኝም፣ ምርጥ ዘር እንዳገኝ ያደርገኛል አያደርገኝም፣ የሰብሌን እንዳጭድ ያደርገኛል አያደርገኝም፣ ቡናን እንድሰበስብ ያደርገኛል አያደርገኝም ነው። አርብቶ አደሩ ጋር ስትሄጂው ከቦታ ቦታ የሳር ግጦሽ ሴፍ የሆነ የሳር ግጦሽ አገኛለሁ፣ የወተር አክሰስ አገኛለሁ፣ ከቦታ ቦታ በመንቀሳቀስበት ቦታ ሴፍ ነኝ የሚል ነው። ነጋዴው ፕሪዲክተብል የሆነ ገበያ ሲስተም ይኖረኛል አይኖረኝም ነው። ይሄ ከኤሊቶች ዲስከሽን አውርደን ማምጣት አስፈላጊ ነው። እሱ ምን ይጠቅመናል? የግጭቶች መሰረት የቱ ጋር እንደሆነ በማህበረሰቦች ያለው ግጭት መሰረት የቱ ጋር እንደሆነ ማህበራዊ ቤዙን እንድናውቅ ይረዳናል ማለት ነው። ባህላዊ ተቋማቶች አሉን እኛ የትኛው ማህበረሰብ ይሄ የሞደርን ዌበራን ስቴት ቢሮክራሲ የሚባለው ከመምጣቱ በፊት
ችግሮችን ሃንድል የሚያደርግበት የራሱ የሆነ ባህላዊ ተቋማቶች አሉ። እነዛ ባህላዊ ተቋማቶች አክቲቬት መደረግ አለባቸው። ለምሳሌ የገዳ ስርዓት ፕራክቲካሊ የማህበረሰብ ችግሮችን ሊፈታ ማድረግ መቻል አለበት። ሽምግልና ስርዓት የህብረተሰብ ግጭቶችን መፍታት መቻል አለበት። የጆካ ስርዓት የምንለው የጉራጌ ማህበረሰብ ስርዓት የማህበረሰቦችን ችግር አድሬስ ማድረግ አለበት። ኢትዮጵያውያን ሀብታችን ትልቁ ሀብታችን ይሄ ማህበራዊ ተቋማቶች ናቸው። እነዚህ ማህበራዊ ተቋማቶችን አክቲቪቲ መጠቀም ያለብን መሰረቱ የሰፋ ብሮድ ቤዝድ የሆነ ለምንፈልገው መግባባት መሰረት ይሆናል። ለምንፈልገው ስምምነት መሰረት ይሆናል። ለምንፈልገው እርቅ መሰረት ይሆናል። በተለይም ደግሞ እነዚህን ጉዳዮች አስተካክሎም ማርቆም በሰለጠነ መንገድ እንደዚሁም ደግሞ የቀደመውን ሀገር በቀል እውቀት ኮንሲደር ባረገ መልኩና እሱም ባካተተ መልኩ ግን ደግሞ ዘመኑን በሚመስልና ዘመኑን በዋጀ ልክ ደግሞ መሰራት ካለበት የከፍተኛ ትምህርት ተቋማት ለዚህ በጣም ትልቅ አብነት የሆነ ስራ መስራት አለባቸው ተብሎ ይቀመጣል። ግጭትን በሰላማዊ መንገድ እንደዚሁም በሰለጠነ መንገድ በምክንያታዊነት በታገዘ መልኩ ለመፍታት የሚያስችሉ እንደዚሁም ደግሞ አማራጭ የፖሊሲ ሀሳቦችን እስከ ማቅረብ የሚደርስ ሀሳብን በማቀበል ረገድ የሚጠበቅባቸው ሚና በምን ልክ የሚቀመጥ ነው? የከፍተኛ ትምህርት ተቋማቶች የሀሳብ ገበያ ናቸው፣ የእውቀት ገበያ ናቸው። እነዚህ ተቋማቶች እውነትን በጥናት በምርምር ለማህበረሰቡ ለፖሊሲ አውጪዎች ማቅረብ ይጠበቅባቸዋል። በሀሳብ ኢንቴሌክቹዋል ዲስከሽኖች ሲኖሩ የሀሳብ መዛናፎች ሲኖሩ ግን በማስረጃና በመረጃ እየታረቀ መምጣት መቻል አለበት። ምክንያቱም አሁን የሚያከራክሩ ነገሮች አብዛኞቹ ስሜት ናቸው፣ ኢሞሽን ናቸው። አንዳንዶቹ ናሬቲቮች ናቸው፣ ትርክቶች ናቸው። ስሜት ናሬቲቭ በማስረጃ ፕሩፍ ዲስፕሩቭ መደረግ የሚችል ስለሆነ ስለዚህ እንደ ከፍተኛ ትምህርት ተቋማቶች በያሉበት ቦታ ማህበረሰቡን የሀሳብ ገበያው ላይ ሀሳብ በገበያ ቀርቦ በማስረጃና በመረጃ እንዲረታ ማድረግ ላይ ከፍተኛ ሚና አላቸው። ሌላኛው ግጭቶችን ለምሳሌ አይፒኤስኤስ እንደምታውቂው ግጭቶችን ያጠናል፣ ችግሮችን ያጠናል። ከዛ ወርከብል የሆነ ሪኮመንድ ያደርጋል። ይሄ ጥናት ላይ ኢንጌጅ እንደሚያደርጉ ነው መረጃው አለኝ። ጥናቶች ያደርጋሉ። የፖሊሲ አማራጮችን ማቅረብ አለባቸው። የንግግር አውዶችን መክፈት አለባቸው። ትምህርት ተማሪዎቻችንን እኛም እንደምናስተምረው አንድ አይነትነት ብቻ ሳይሆን ኢትዮጵያ ህብረ ብሔራዊ ነች። ብዝሃ ሃይማኖት፣ ብዝሃ አስተሳሰብ፣ ብዝሃ ብሔር ያለባት ሀገር ነች። ስለዚህ መቻቻል፣ አብሮ መኖር፣ ዲፍረንሶቻቸውን በሰለጠነ መንገድ እንዲፈቱ ኢትዮጵያ እንዳልኩሽ ሪል ኢትዮጵያን እንዲመስሉ ኢትዮጵያ ምንድነች ሪሊ እንደሚባለው መሬት ላይ ባየር ላይ እንደሚነገረው ሳይሆን ኢትዮጵያ ጥንታዊት ሀገር ደግሞ ብዙ ሀሳብ ያለባት፣ ብዙ ሀብት ያለባት፣ ብዙ እውቀት ያለባት፣ ብዝሃነት ያለባት ሀገር ነች። ብዝሃ ቋንቋ የሚነገርባት ሀገር ነች። ስለዚህ ይሄን ከየትኛውም ከነዚህ ጋር በሚኖር መስተጋብር ተቻችሎ ተከባብሮ መኖር አለበት የሚለውን በካሪኩለም ቀረጻ ውስጥ ማስተማር ከፍተኛ ትምህርት ተቋማቶች ላይ ይጠበቃል። ሌላኛው ከፍተኛ ትምህርት ተቋማቶች እንዳልኩሽ ቅድም የሀሳብ ገበያው ላይ አሁን አንዳንድ ሀሳቦች ለምሳሌ እኔ እውነት ብዬ የምከራከራቸውን ሀሳቦች በማስረጃ መተሽ ፕሩፍ እስካላደረግሽ ድረስ የግሌ እውነት ሆነ ይቀጥላል። አንዳንድ ጊዜ እውነት ነው የሆነ ማህበረሰብ እውነት ነው የሆነ ብሔር እውነት ነው እኔ እንደዚህ ሆኛለሁ ምናምን ብሎ ሲነሳ ኦኬ፣ ግን በየትኛው ማስረጃ ብሎ መፈተሽ ሊቃኖች በዛ ደረጃ ሊፈታተሹ ማስረጃ እንሙጋገት ይገባል። ያን ጊዜ ነው የሰላ ሀሳብ በማስረጃ ተፈትሾ ውድቅ የሆነ ሀሳብ ወይ ደግሞ በማስረጃ ተፈትሾ ትክክል የሆነ ሀሳብ ነው የሀሳብ ገበያው እውነት የምንለው። ይሄንን ከማድረግ አንፃር ከፍተኛ ትምህርት ተቋማት በዚህ መንገድ ማገልገል አለባቸው የሚል እምነት አለኝ። በተለይ ደግሞ ሰላምና ደህንነት የተባለውን ትልቅ ሀሳብ ለሀገር መቀጠልና ለመቀጠል እንደ አንድ ትልቅ አብይ አጀንዳ ተደርጎ የሚቀመጠው ጉዳይ ከትንሹ ቤተሰብ አካባቢ ደግሞ ከአጎራባች ጋር አጎራባች ደግሞ ከመላው አገሪቱ ካሉ የህብረተሰብ ክፍሎች ጋር በሚያደርጉት የመግባባት ሂደትና የስሪት አካሄድ ነው አገርን አገር አድርጎ ሊያስቀጥል የሚችለውና ለመሆኑ በስሪቶቻችን ውስጥ የገበየናቸው ትክክል መስለው የተቀበልናቸው ጉዳዮችን ወደ ጠረጴዛ ማምጣትን ሳይሆን በስነ ቃሎቻችንም በአካባቢ ሙገሳዎቻችንም በብዙ ጉዳዮቻችን ተመተህ ትመጣለህ ብለን ልጆቻችንን ከምንመክርበትና እልህን ካጋባንበት ሁኔታዎች አንፃር ከተመለከትናቸው የሚጀምረው ችግሮቻችን ከመጀመሪያው ስሪቶቻችን እንደሆነ ይነገራል። ከዚያ አኳያ ለሀገር ሰላምና ደህንነት እንደዚሁም ደግሞ መጻኢ ዕድል ትልቅ መሆን ህልምን ማሳካት የሚያስችሉን የስሪቶቻችንን ሰንኮፎች ብናነሳቸው ደስ ይለኛል። የማህበራዊ ተቋም የመጀመሪያው ማህበራዊ ተቋም ነው ቤተሰብ ነው።
ሀገር የምትሰራው ቤተሰብ ነው ብለን እናወራለን እኛ አሁን ስናስተምር ቤተሰብ ሀገር የምትሰራው ቤተሰብ ውስጥ ቤተሰብ ከዛ ከቤተሰብ ከፍ ሲል ማህበረሰብ ከዛ ማህበራዊ ተቋማቶች ምን ላቸዋሉ ትምህርት ቤቶች ሃይማኖት ምን ላቸው ከዛ ሚዲያ ምን ላቸዋሉ እነዚህ ተደምረው አንድን ልጅ አንድን ዜጋ ይሰራሉ። ይሄ በንድፈ ሐሳብ ደረጃ የሚያግባባን ነው ያስባለሁ። እንግዲህ ቤተሰብ ውስጥ ያለ ግጭት ቤተሰብ ውስጥ ያለ ያለመግባባቶች ወደ ማህበረሰብ ያልፋሉ ስፒል ኦቨር ኢፌክት ይኖረዋል። ያ ማህበረሰብ እያደገ ሄዶ ነው ህብረተሰብ እያለ ወደምታቸው ችግር ውስጥ የሚገባው ማለት። ስለዚህ ቤተሰብ ስለ ችግር አፈታት ስለ ግጭት አፈታት ችግሮች ቢያጋጥሙ እንዴት ሃንድል መደረግ አለበት የሚለው ሐሳብ ፓረንቲንግ ስታይላችን ፓረንቲንግ ኤጁኬሽን በእኛ ሀገር ስለሌለ እሱ ላይ ቤተሰብ ትልቅ ኃላፊነት እንዳለበት ማመን መቻል አለበት። ልጆቻችንን ከነሱ አስተሳሰብ ውጭ ያለው ማህበረሰብ ሲገጥማቸው ከነሱ እምነት ውጭ ያለው ጓደኛ ሲገጥማቸው እነሱ ከሚናገሩት ቋንቋ ውጭ ያለ ጓደኛ ሲገጥማቸው እነሱ የቫልዩ ጀጅመንት ዲፈረንስ ያጋጠመን ይሄ ትክክል ነው በእኔ ቤተሰብ ውስጥ ትክክል ነው ብዬ የምለው ነገር ሌላ ቤተሰብ ላይ ትክክል አይደለም የሚል ሰው ሲገጥማቸው የቫልዩ ግጭቶቻቸውን በምን መንገድ ኢንተርቴን ያደርጋሉ እዛ ነው መስራት ያለብን። ስለዚህ ቤተሰብ የሁሉ ነገር መሰረት ነው ካለን ቤተሰብ ውስጥ የሚፈታ ችግር ወደ ማህበረሰብ ትሩፋቶች ይኖሩታል ከማህበረሰብ ወደ ሀገር እያለ ይሄዳል ማለት ነው። ስለዚህ እነዚህ ሶሻል ተቋማቶቻችን ላይ መስራት አለብን ቤተሰብ። ሁለተኛ ሃይማኖት ተቋማቶች ናቸው። ሃይማኖት ተቋማቶች የሞራል መገኛዎች ናቸው። የሞራል ኮምፓሶቻችን ማስተማሪያዎቻችን ናቸው። ሞራል ምንድነው ዋት ኢዝ ሮንግ ዋት ኢዝ ባድ የሚለውን ነገር የምናገኘው አንደኛው ተቋማቶች እነሱ ናቸው። እነሱ ተቋማቶች ራሳቸው ከተመሰረቱበት ኦብጀክቲቭ ወጥተው ሌላ አይነት ውስጥ ኦብጀክቲቭ መግባት ከጀመሩ እኔ እንደ ቤተሰብ ማህበረሰብ እንደ ማህበረሰብ በእነዚህ ተቋማቶች ላይ እና በተቋም መሪዎች ላይ እምነት ካጣ ሞራላችን ጥያቄ ውስጥ የሞራል መምሮቻችን ላይ ጥያቄ ካነሳ እንደ ማህበረሰብ የሞራል ዲግራዴሽን ሊደርስብን እየመጣ ነው ማለት ነው። አንደኛው እሱ ነው። ማህበረሰባችን ሂሮ የምንለው ማንን ነው? ኢትዮጵያ በዚህ ሰዓት ላይ ምን አይነት ሂሮ ነው የሚያስፈልጋት? ከዚህ በፊት ላይ ይዘን የመጣ ነው ሂሮ የምንለው በማህበረሰባችን ውስጥ ጀግና ማለት ምን ያደረገ ነው የሚለው ሐሳብ አሁን ላለንበት ምስቅልቅል አንደኛው የመጣንበት አንደኛው ሶሻል መሰረቱ እሱ ነው ብዬ ስለማመን ነው ይሄን ማነሳለሽ ማለት ነው። ይሄ ነው እንደ ማህበረሰብ የባህል ለውጥ የሚያስፈልገው። ቫዮለንስን የሚያበረታታ ቫዮለንስን የሚመግብ ቫዮለንስን ሰፖርት የሚያደርግ ካልቸሮች አሉ። ስለዚህ እንደ ማህበረሰብ መቀየር አለብን ብዬ ማስበው እኔ ቫዮለንስ ልጅሽ ትምህርት ቤት እንዳይሄድ እንደሚያደርግ ማሰብ አለብን። ቫዮለንስ ራስን እንደሚያጠፋ ማሰብ አለብን። ሶስተኛ ሚዲያዎቻችን ናቸው። ሚዲያዎች ማንም ሰው ኢትዮጵያን ማወቅ ሲፈልግ ሚዲያ ነው የሚያየው። ሚዲያዎች ኢትዮጵያን በትክክል ሪፕሬዘንት ማድረግ መቻል አለባቸው። ኢትዮጵያ በጣም ተስፋ ያላት ሀገርም ነች። የግጭት ችግር ብቻ አይደለችም። በጣም ደግሞ ሰላማዊ የሚሆኑ ሰዎች አሉ። ተቋም ባህሎቻችን እንድናውቅ እሴቶቻችን እንዲያውቅ ባክቱ በቀድሞ ወደ ነበረን ቫልዩአችን መመለስ አለብን። አሁን ያሉን ሀሳቦች የምሬ ነው ብለሽ አብዛኞቹ እኛ አይደሉም። አሁን አብዛኞቹ የሚያጋጩን ነገሮች መነሻቸው ዝም ብሎ ቼክ ቢያደርጋን ሰው መነሻው ኢትዮጵያዊ አይደለም። መነሻው እሴቱ ሚዲያዎች የሚጠበቅባቸውን ሚና ለእውነት ለጋራ መግባባት መስራት አለባቸው። የሚከተሏቸውን ተከታይ ብዛት ለማብዛት ሳይሆን ለእውነት አንዳንድ ጊዜ ለእውነት ሲባል ዋጋ ይከፈላል፣ ለሀገር ሲባል ዋጋ ይከፈላል። ቅድም ያነሳናቸው ኮምፕሮማይዝ ማድረግ ከሚገቡ ነገሮች አንደኛው ሚዲያዎች ኮምፕሮማይዝ ማድረግ ከሚገባቸው ነገሮች አንደኛው የተከታይ ቁጥር ቢቀንስም ግን ለሀገር ሰላም ስለሆነ ስለጠላኑ ሁሉ ጊዜ ስለጠላኑ የግጭትን ማሰራጨት ውሸትን ማሰራጨት ይሄ የኢንፎርሜሽን ሊትሬሲው ብዙ አልዳበረም በሚለው ማህበረሰብ እንዲህ አይነት ነገሮች ማድረግ ግዴታ አይደለም። መንግስት መተቸት ትክክል ነው፣ ግን ደግሞ በዋና ጉዳዮች ላይ አትሊስት ሚኒመም ኮንሰንሰስ በሚያስፈልጉ ጉዳዮች ላይ ግን ጥላቻን ማሰራጨት ዲሲሚኔት ማድረግ ጥላቻን መጥመቅ ግጭትን መጥመቅ በሚዲያዎች ላይ የምታየው ነው። ስፔሻሊ ከሀገር ውጭ ያሉ ሚዲያዎች ላይ በጣም ሊያስቡ ይገባል። ባይዚ ምንም ምሬ ነው ልሽ በጣም ማሰብ አለባቸው። ፖለቲካውን መተቸት ምንም ኖርማል ነው። እንደውም መተቸትን መንግስት አፕሪሺየት ማድረግ አለበት። የተለየ የሀሳብ ግብአት መምጫም መንገድ ስለሆነ ያላየበትን ቦታ ካየ የሚያይበት መንገድም ስለሆነ ግን ሁሉ ጊዜ እንደዛ መሆኑ ግጭትን ዴሊብሬትሊ መጥመቅ አንዳንድ ጊዜ እውነት ስላለሽ ወንጀላው ስላለሽ ብቻ ማይጠቅም ነገር ከሆነም እኮ አንዳንድ ጊዜ ለማህበረሰብ ፐብሊክ ኢንተረስት ይባል ዝም ይባላል።
አይደለ? የሆነ ቦታ ላይ የተነሳን ግጭት መፍታት ነው ቅድሚያ ማድረግ ያለበት የተጎዱ ሰዎችን። ያን እውነት ሌላ ቦታ ላይ እንዲደገም በሚዲያ ዲስሚኔት የምናደርግ ከሆነ ግን አዘይኔ ዞዴ ላይ እንታገለታለን የምንለው ማህበረሰብ የታገሉ እንደሆነ ግን ማወቅ መቻል አለብን። ይሄ ከሚዲያዎቻችን አንግል ነው። ከዛ የኪነ ጥበብ ባለሙያዎችም ሀገር ይሰራሉ። የኪነ ጥበብ ባለሙያዎች በእጃቸው ላይ ያለውን ሀብት በደንብ ማወቅ አለባቸው። ልጆቻችን የሚከተሉት እነሱ ነው መሆኑ ይፈልጉት እነሱን ነው። ስለዚህ ህዝባችን ልቦናውንና አይኖ ሰጥቷቸዋል። ይሄንን ሌቨሬጅ ኢፌክቲቭሊ ማኒፑሌት ማድረግ አለባቸው ለሀገር ጥቅም ገበያው ስለሚፈልግ ግጭት ስለሚፈልግ ብቻ ገበያ ላይ የሆነ ዘፈን ማውጣት የሆነ ፊልም መስራት የሆነ መጽሐፍ ማውጣት ብቻ ከኃላፊነት የሚሰማው መሆን አለበት። የነዚህ ሁሉ ሁደት ማህበረሰብ ይገነባል። ማህበረሰብ መሰረቱ ቤተሰብ ነው። ስለዚህ ከዚህ አንፃር ካየነው እነዚህ ተዋናዮች ተናበው በኃላፊነት በከፍተኛ ኃላፊነት በከፍተኛ ዲሲፕሊን ሊሰሩ ይገባል የሚል እምነት አለኝ። እነዚህ ጉዳዮች ሁሉ ሄደው የሚፈጥሩትና የሚወልዱት ነገር አሁን የቆምንበትን ማበላሸት ብቻ ሳይሆን ነጋችንን መቀማትም ጭምር ነው ብለን ማስቀመጥ ከቻለን ያጣናቸው ምንድነው? ያጣናውንስ ተረድተነዋል ወይ? በሚገባው ልክና በሚገባው መጠን እሱን ካወቀን አሁን ያለንበት ሁኔታ ላይ እንገኛለን ወይ? ባለመግባባታችን ተቀራርበን ባለመነጋገራችን የሚነሱ ግጭቶች የሚባክነው ሀብት የሚጠፋው ሀብት ይሄንን ቆሞ መማር ያስፈልጋል። ባለመነጋገራችን ፍላጎቶቻችን መንደር ላይ አካባቢ ላይ በመሆናቸው የጋራ ምስል የጋራ እውነት የጋራ ህልም እንዳይኖረን አድርጎናል። ስለዚህ ብቸኛው በኢትዮጵያ ውስጥ ያልተሞከረው ኢትዮጵያ ውስጥ በጣም ብዙ የፖለቲካ ትራንዚሽኖች ተሞክሯል። በትጥቅ ትግል ተሞክሯል፣ በፈንቅለ መንግስት ተሞክሯል፣ በኮ ተሞክሯል፣ በማዕከላዊነት በአንድ ግለሰብ የሚታዘዝ ትእዛዝ ተሞክሯል። እነዚህ ችግሮችን አዘግይተው ይሆናል እንጂ ችግሮችን ከመሰረቱ አልተፈቱም። ዛሬ እና ማህበረሰባችን አጀንዳ አድርጎ የሚናገረው ትላንት ያልሰራነው የቤት ስራዎች ናቸው። ዛሬ ፊታችንን ከተማችንን በዚህ ደረጃ ልማት ማድረግ ማፍጠር ከቻለን ቴክኖሎጂካሊ በዚህ ደረጃ እንቅስቃሴ ከጀመረን በኢኮኖሚ በዚህ ደረጃ ሬጂስተር ማድረግ ከጀመረን በማህበራዊ ተቋማቶች ላይ በዚህ ደረጃ ማድረግ ከጀመረን ያኔ መግባባት ፈጥረን ቢሆን ኖሮ ያን ችግሮቻችን ፈተን ቢሆን ኖሮ ምን ልንደርስ እንደምንችል አመላካች ነው። ያጣነው ነገር ያስቆጫል በጣም። በተለይ ደግሞ አለመግባባታቸውን ወደ ጎን ትተው ለአንዲት ሀገር ለራሳቸው የሰሩ የተጉ በዓለም አቀፍ ደረጃ የምናውቃቸው ምሳሌ ሊደረጉ የሚችሉ ታላላቅ ብልጽግናዎችን ከራሳቸው አልፈው ለሌሎች ያጋቡ ልምዶች ያሏቸው ሀገራት አሉ። እነሱን እናንሳቸው። እንደኛው አይነት ችግር ገጥሟቸው የታሪክ ንትርክ የገጠማቸው አሁናዊ ጭቆና ገጥሟቸው የህዝብ ቅራኔዎች ገጥሟቸው ብቸኛው መንገድ መነጋገር ነው ብሎ ያመኑ ሀገሮች እነ ሰሜን አይርላንድን ልናነሳ እንችላለን፣ ሳውዝ አፍሪካ ልናነሳ እንችላለን፣ ሀገሮቻችን ላይ እዚህ ሩዋንዳን ልናነሳ እንችላለን። ችግሮቻቸውን በመነጋገር ከኢትዮጵያ አንፃር ካየነው ትንሽ የነሱ ከበድ የሚል የሚመስል በእውነት ይሻገሩት ይችላሉ ወይ የሚመስል ነገሮች ችግሮች የምታይባቸዋል። ለምሳሌ ሳውዝ አፍሪካ ላይ የነበረው የታሪክ በደል የአፓርታይድ ስርዓት የኢኮኖሚክ ሀብት ክፍፍል ችግር የፖለቲካል ችግር በጣም ከባድ ነበር። ነገር ግን እነሱ አንድ መግባባት ላይ ደረሱ። እኔ የቆምኩት እናንተ ስላላችሁ ነው ወደሚል ቲንኪንግ መጣ። አም ቢኮዝ ዊ አር ወደሚል ቲንኪንግ መጣ። ይሄ የነገሮች ሁሉ መስበሪያ መንገድ ነው ባይዚ። ስለዚህ በንግግር በምክክር ከዛ መግባባት በመግባባት ከዛ ወደ ስምምነት ወይ ደግሞ ወደ ብሔራዊ እርቅ እንድንሄድ ያስፈልጋል። ከዚህ አንፃር ካየነው የተጀመሩ ስራዎች አሉ። ጥሩ ነገሩ ብዙ ስራዎች እየተሰሩ እንደነበረ አውቃለሁ። ከአጀንዳ ማሰባሰብ ከዛ አጀንዳ ከተወካዮች መረጣ ጀምሮ በጣም ብዙ ስራዎች ይሰሩ እንደነበረ አውቃለሁ። ከኢትዮጵያ አንድ ለምሳሌ ይሄኛው የናሽናል የምክክር ኮሚሽን ከ1991 ከነበረው በብዙ የተሻለ ነው። ከአካታችነት ከሪፕሬዘንቴሽን ከጂኦግራፊካል ከቨሬጅ አንፃርና ይሄን እድል ሁሉም የማህበረሰብ ክፍል ሊጠቀመው ይገባል ብዬ አምናለሁ። ሁሉም የማህበረሰብ ክፍል ማለት ኢትዮጵያ ያልተሞከረው መንገድ ነው ብዬ ነው የማምነው። በነገራችን ላይ ያልሄድንበት መንገድ ያልተሄደበት መንገድ ነው ይሄ መንገድ። መፈንቅለ መንግስት ሞክረነው ሁሉን ከዜሮ ጀምረን ያን ሁላ ትውልድ ጨርሰናል። የተማረ ስንት ጄኔሬሽን አጥተናል። በአንድ ስልጣን በአንድ አይነት ከመሃል በሚታዘዝ መመሪያ ምንም ያመጣነው ለውጥ የለም።
የቀረን እንደ ህዝብ ያለን አማራጭ ላይክ የትኛው ማህበረሰብ ሲኖር እንደ ህዝብ ያለን አማራጭ ግን ምክክር ብቻ ነው ያልሞከርነው መንገድ። ይሄ መንገድ እንደ ትልቅ ሀብት አይተን ማለት ብቸኛ አማራጭ ነው ብለን ብንወስደው እኔ የተሻለ ነው ብዬ አምናለሁ። ከመጣንበት ታሪክ ከመጣንባቸው በጣም አስከፊ ታሪኮች ሁሉ ብቸኛው ያለንበትና የኢትዮጵያውያን መዳኛ መንገድ ነው ብለን አምነን በሙሉ ልብ በቅን ልቦና የጋራ ፊውቸርን ከመገንባት አንፃር ልንሳተፍበት እንጌጅ ልናደርግበት ይገባል ብዬ አምናለሁ። በጣም ብዙ ስራዎች እንደ ሀገር ባለፉት 7 እና ከዛም በላይ ባሉት ጊዜያቶች የተለያዩ ስራዎች ተሞክረዋል፣ ተከናውነዋል፣ ተሰርተዋል። በተለይ ቀደም ሲል ካነሳቸው ጉዳዮች አንፃር እኔ ብቻ ነኝ ከሚለው ሀሳብ ወጥቶ ሌሎች ተፎካካሪ ፓርቲዎችን ጭምር በመንግስት ስርዓት ውስጥ አገልግሎት እንዲሰጡና ህዝባቸውን እንዲጠቅሙ የተለየ ሀሳባቸውን ይዘው በልዩነት ውስጥ አንድነትን ያነበረ ሀሳቦችን አቋሞችን እንዲያሳዩ ሆነው በመንግስት ስርዓት ውስጥ እያየናቸው ያሉ ያልተለመዱ አካሄዶችን አይተናል። እንደዚሁም ደግሞ ተቋማትን ጭምር በተፎካካሪ ፓርቲ መሪዎች ጭምር እንዲመሩ አዳዲስ ልምዶችን ያየንባቸው አመታቶች ናቸው። ከዚያ አኳያ ኢትዮጵያ ያላትን ጸጋ እንደዚሁም ደግሞ የነበራትን አስቀጥላ በአዲስ ታላቅ ህልም ውስጥ እንድትገለጥ የተለያዩ ስራዎች እየተከናወኑ ነው። ከሰላምና ደህንነት አኳያ እነዚህን የመንግስት መዋቅራዊ ለውጦችን ጭምር በማከለ መልኩ እንዴት ትመለከተዋለህ? አዲስ ያለመዳቸው መንገዶች ተጀምረዋል። ለቅድም እንዳነሳቸው ለምሳሌ ፖለቲካችን አካታችነት the winners takes all ከሚለው ኮንሰፕት ወጥተን አሸነፈ ያለው ግን ደግሞ ኢትዮጵያ የኔ ሀሳብ ብቻ አይደለችም። የተለያየ ሀሳቦች እዚህም እዛም ድምጾች መወከል አለባቸው ብሎ መንግስት ኮንሲድ አድርጎ ስልጣንን ሰጥቶ ፓወር ሼር አድርጓል። አንደኛው በታሪክ ውስጥ ካነሳናቸው ትልቁ ጥያቄ ምንድነው ይሻለው ቅድም የፓወር ሼሪንግ ችግር ነው ይሻለው። በዚህ ጠቅላላ 7ኛው ጠቅላላ ሀገራዊ ምርጫ ላይ ከፍተኛ የሆነ ፓወር ሼሪንግ ይኖራል የሚል እምነት ነው ያለኝ። አንደኛ የተቃዋሚ ፓርቲዎች በፓርላማ ውስጥ ያለው ሪፕሬዘንቴሽን ቁጥር ጨምሯል። ሁለተኛ ኢትዮጵያ በአንድ ሀሳብ ብቻ የምትመራ ሀገር አይደለችም። ይሄንን የሚያምን መንግስት በመኖሩ አንግላር ለምሳሌ የምሬ ነው ነገር። ስለዚህ ሪፕሬዘንት መደረግ አለበት። እዛም የሀሳብ ልዩነቶች መኖራቸውን ኢንተርቴን የሚያደርግ በመንግስት ካቢኔ ውስጥ የውሳኔ ሰጪነት ቦታው ላይ ገብተው እንዲሰሩ ማድረግ የአዲስ የፖለቲካ ጅማሮ ነው። ይሄ በጣም በክልሎችም በከተማ አስተዳደሮችም ላይ መምጣት ያለበት ነገር ነው። ኢትዮጵያ አካታች መንግስት ያስፈልጋታል። እሱ ጥሩ ነገር ነው። ይሄ ጅማሬ ይቀጥል ነው። ሌላኛው ሀገር የምትቀጥለው መተማመን የሚፈጠረው ያጣነው ያልኩሽ ቅድም መተማመን የሚፈጠረው ነፃና ገለልተኛ በሆኑ የሀገራዊ ተቋማቶች፣ የዲሞክራሲ ተቋማቶች፣ ሎ ኢንፎርስመንት የፍትህ ተቋማቶች፣ የሰብአዊ መብት ተቋማቶች እነዚህ ተቋማቶች ነፃና ገለልተኛ ከማድረግ አንፃር በጣም ብዙ ፓራዳይም ሽፍቶች አሉ። የአስተሳሰብ ለውጥ፣ የህግ ለውጥ፣ የአሰራር ለውጥ፣ የአመራር ለውጥ ተደርጎላቸው ሙሉ በሙሉ ፓራዳይም የሆነ ሽፍት የተፈጸመላቸው የተደረገላቸው ተቋማቶች አሉ። እነዚህ ተቋማቶች ሙሉ ናቸው አይደሉም፣ ገና ይቀራቸዋል። ግን ደግሞ ጅማሮቹ ተስፋ የሚሰጡ ናቸው። ይሄን አጠናክረን መቀጠል ያስፈልጋል። የትኛውም ሀገር ላይ የፖለቲካ ሀሳብ መለየት በሀሳብ መለየት ናቹራል ነገር ነው። ናቹራል ነገር ነው። ልዩነትን ኢንተርቴን የምናደርግበት ስርዓት መፍጠር ግን ዊዝደም ይፈልጋል። ችግሮች እንዴት ለምሳሌ እኔና አንቺ በሆነ እንዴት መሆን አለበት በሚለው ጉዳይ ላይ ግድ መግባባት የለብንም፣ መስማማት የለብንም። ልዩነቶቻችንን ግን ኢንተርቴን ማድረግ የሚችል ስርዓት ያስፈልገናል። የሆኑ ሁለት ፓርቲዎች ላይ አገር እንዴት ትመራ፣ የፌዴራል ስርዓቱ ምን ይሁን፣ የምርጫ ስርዓቱ ምን ይሁን፣ ህገ መንግስቱ ምን ይሁን በሚለው ጉዳዮች ላይ ልዩነት ሊኖራቸው ይችላል። ልዩነቶቻቸውን ግን ሊፈታ የሚችል ጠንካራ የሆነ ገለልተኛ ተቋም ያስፈልገን። ሀገር የምትጸናው ተቋም ነው። ከዚህ አንፃር በብዙ ርቀት መተናል። በብዙ ርቀት ገለልተኛና ተቋም ከመገንባት አንፃር ብዙ ርቀት መተናል። እነዚህን አጠንክረን ሄደን በቴክኖሎጂ የሚመጣውን ትውልድ ጄኔሬሽን አሁን የመጣንበት የአይ ጄኔሬሽን አይደል መጣለው የሚመጣውንም ጄኔሬሽን ሌት ከመር መሆን የሰጠን አድቫንቴጅ አለ። ያጣነው ነገር እንዳለ ቅድም ደግሞ ዘግይቶ መምጣት በራሱ የፈጠረልን ደግሞ ትልቅ አድቫንቴጆች አለ። እሱን ኤፌክቲቭሊ ኤክስፕሎይት ማድረግ ይፈልጋል። እሱን በማድረግ ኢትዮጵያን የፖለቲካ የኢኮኖሚ በምክክር መሰረት ከፈጠርን መደላደል ከፈጠርን በኋላ የተረጋጋች ስቴብል የሆነ ስቴት መፍጠር እንችላለን ነው። ስቴብል ስቴት ማለት ምንድነው? ስርዓት ይመጣል ይሄዳል፣ የሚቀየር ነገር የለም። ሰዎች የጎዳና ላይ ፖለቲካ ሊያራምዱ ይችላሉ፣ ግን ስቴብል ነው፣ ይቀጥላል። አሜሪካ ውስጥ ለምሳሌ አይተሽ ከሆነ የመንግስትን የሚተቹ ሰዎች ሰልፍ ይወጣሉ፣ የጎዳና ላይ ፖለቲካ ያካሄዳሉ፣ ግን ስርዓቱ ይቀጥላል።
ኦባማ ሄደ፣ ባይደን ይመጣል፣ ስርዓት ይቀጥላል። ምክንያቱም በመግባባት የጋራ የሆነ መደላደል ስለመሰረቱ በስርዓቶች መለዋወጥ የማይቀየሩ ተቋማቶችን አስተማማኝ ተቋማቶች ስለመረጡ ስለዚህ እምነቱ ተፈጥሯል። ያ እምነትን ምን ፈጥርበት ስርዓት ነው። ስለዚህ መንግስት ተቋማቶች ላይ ያሉ ወንድሞች መንግስት ተቋማቶች ላይ ያሉ አመራሮች ማወቅ ያለባቸው ሲያገለግሉ ማህበረሰቡ ማገልገል ብቻ ሳይሆን በመንግስት ላይ ያለን እምነት የሚመሰረተው እኛ በምንሰጠው ሰርቪስ ነው። ይሄን በደንብ መገንዘብ አለባቸው። የሆነ ሲቪል ሰርቫንት መሬት ላይ መሬት አስተዳደር ላይ ለምሳሌ እኔን በማንገላታቱ የሚፈጥርብኝ የሌጂቲመሲ ክራይሲስ ነው የሚገጥመው። የነዚህ ድምር ውጤት ነው የመንግስት የተቋማቶች ቅቡልነት መድከም የሚመጣው። ስለዚህ ይሄን ሀብት ማወቅ ያለበት በዛ ደረጃ ላይ ፕሮፌሽናል የሆነ ቢሮክራሲ ያስፈልገናል። ፕሮፌሽናል የሆነ ሲቪል ሰርቫንት ያስፈልጋል። እነዚህ ተቋማቶች ናቸው የመንግስትን ቅብል አጣናቸው የምንለውን ብሔራዊ የእምነት ካፒታል መሸርሸር የሚመልሱት እነዚህ ናቸው። ኦኬ እውነትም አንተ ለካ ተቋም አለ፣ ስለዚህ ሄጄ ጉዳይን በአግባቡ መፈጸም ከቻልኩኝ እውነትም ለካ ተቋም አለ ወደሚለው እምነት ይመጣል። ከዚህ አንጻር በጣም ብዙ ለውጦች መጥተዋል። በውጭ ግንኙነት ካየናቸው በውጭ ግንኙነቶቻችን ላይ የተዳከመ ዲፕሎማሲ ነበር። ስፔሻሊ አዲሱ ስርዓት ወደ አዲሱ ሪፎርም 2018 ላይ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ወደ ስልጣን ሲመጣ በፈረንጆቹ ማለት ነው። አዎ የዲፕሎማቲክ ክራይሶች ነበሩብን። እንደ ሀገርም በጣም ብዙ ውስብስብ ችግሮች ነበሩብን። ግን ዲፕሎማሲው በፊት ለምሳሌ አራይ ባለም ከሚባሉ ሀሳቦች በትክክል መባል አለበት ይባሉ ሀሳቦች ወጣሉ። ለምሳሌ ኢትዮጵያ የባህር በር ያስፈልጋታል የሚለው እኔና አንቺ ውስጥ ሩመር ነው። በመንግስት ደረጃ አድሚት አድርጎ ፐብሊክሊ ወጥቶ አይ ኢትዮጵያ ብሔራዊ ጥቅም ቀጥተኛ የሆነ ብሔራዊ ጥቅም አለን። ቀይ ባህር ከኢትዮጵያ ህልውና ጋር የሚገናኝ ነገር ይሄ መናገር መቻል በመንግስት ደረጃ ይሄን መናገር እኮ ማሳፈር ነገር ነበር። ይሄን ማድረግ መቻል በዲፕሎማሲ ለማሳካት አባይ ግድብን የመጨረስ አንደኛው የኢኮኖሚ ምናምን ብቻ ሳይሆን የብዙ ነገሮች ውጤት ነው። እሱን ማድረግ መቻል እነዚህ የሚበረታቱ ነገሮች ናቸው። ይሄንን ማድረግን በምክክር መሰረቱን ብናሳምረው መግባባቶች ቢኖሩ ሊመጣ የሚችለው ለውጥ ደግሞ ከፍተኛ ነው ብዬ አምናለሁ። ለኔ የመጨረሻ ጥያቄ ነው የሚሆነው በተለይም አሁን ያለንበት አዲሱ ትውልድ ተመለከትን። እኛ ትላንት ይዘናቸው ለመጣናቸው ጓዞች ጫንቀው ብዙ ጠንካራ አይደለም። ምክንያቱም የሱ ትውልድ አሁን ከኢትዮጵያ ተሻግሮ ዓለም አቀፍ ጉዳዮች ላይ ትኩረቱን ያደረገ እግሩን የተከለ እንደሆነ እያየ ነው። በተለይ የኤአይ ጄኔሬሽን የሚባለው ትውልድ ከዚያ አኳያ የመጣንበትን መንገድ ከቤተሰብ እስከ ላይኛው መዋቅር ድረስ ቅኝታችንን ከነበረው ቅኝት ወደ ሌላ ቅኝት መመለስ ሳይጠበቅብን አይቀርም። በተለይ ደግሞ አሁን ላለው ትውልድ መደላደልና ለነገዋ ኢትዮጵያ አዲስ ህልም መፈጠርና ደግሞ የያዝነውን ህልም ማሳካት በመንግስት ብቻ የሚቻል ባለመሆኑ ህብረተሰቡ ከቤተሰብ ጀምሮ እስከ ላይኛው አካል ድረስ በምን አይነት የቅኝት ሽግግር ውስጥ ማለፍ አለብን ብለን ማስቀመጥ ይገባናል። አዲሱ ትውልድ በጣም የሚያስጨንቀው ነገር እና ለምሳሌ ደግሞ የነበሩት ትውልዶች የሚያስጨንቃቸው ነገሮች አንዳንድ ጊዜ የጄኔሬሽን ጋቡም ሰፊ ነው። እውነት ለመናገር ኢትዮጵያን በጣም ያንከራተታት የነበረው ከተማሪዎች እንቅስቃሴ ጀምሮ የመጣው ጄኔሬሽን ፓርት አለ። የ1960ዎቹ ምንላቸው አሁን ያለው ትውልድ አንደኛ 1960ዎቹ ላይ ምን ሰራ የሚለው ነገር ላይ ዛትማች እሱ ኦብሰስ የሚያደርገው ነገር አሁን ፕራክቲካሊ መሬት ላይ የገጠመው ያለው ችግር በዛ መንገድ የሚፈታ እንዳልሆነ ያውቁታል። ችግሮቹም ፖለቲካዊ ናቸው እንጂ እሱ ራሱን ኮምፔር የሚያደርገው እንዴት አድርጌ ኦንላይን ቢዝነሶች እሰራለሁ፣ እንዴት አድርጌ ኢኮኖሚካሊ እንዴት ቫይብራንት ሆናለሁ፣ እንዴት አድርጌ ትምህርቴን ጨርሼ ስራዬን እሰራለሁ ነው የሚያስጨንቀው። የግድ አለ። እኔ እሰማለሁ አንዳንድ ሚዲያዎች እንደውም እነሱ በሚፈልገው ነገር የእነሱን ሀሳብ መሸከም የሚችል ትውልድ ባለመፈጠሩ ይሄ ትውልድ አሁን ኖራ አልኖራ የሚል ትችት አንድ በጣም አስቆኝ አይቻለሁ። የምሬ ነው ነገርሽ። ይሄንን ምንድን ነው ብለሽ ካሰብሽ ትውልዱ ሌላ ፓዝ ውስጥ ገብቷል። የሚያየው ነገር ኢማጂኔሽኑን እያስተካከለ ነው። የሚያየው ነገር ራሱን ኮምፔር የሚያደርገው ከሆነ ታሪክ ጋር ሳይሆን ከሌሎች ሀገር ነው የፈጠረ ግሎባላይዜሽን ኮሚኒኬሽን ቴክኖሎጂ የፈጠረለት ከሰዎች ጋር ሪል ታይም ኮሚኒኬሽን ከኢትዮጵያ ውጪ ካሉ ማህበረሰቦች ጋር ሪል ታይም ኮሚኒኬሽን ያደርጋል፣ ይሰራል፣ ይነጋገራል። ሌሎች ሀገሮች የደረሱበትን የአስተሳሰብ ደረጃ ያውቃል፣ የፖለቲካ ስልጣኔ ያውቃል። እያደረግን ያለው ነገር ከሱ ስንመዝነው ትንሽ ወደ ኋላ ነገር የቀረ ስለሚመስለው ሊሸከም የሚችል አሁን ለዛ የሚሆን ጭንቅላት የለም። ሆነስትሊ አሁን ለዛ አይነት አስተሳሰቦች በጣም ሲጋጋጡ ሲሞከራ ያለው በጣም ምናምን ያለው ትውልዱ ይሄ ኢሹ ነው ብሎ ይወስዳል ብዬ አላምንም። ግን ደግሞ እንዳልኩሽ ትውልዱ በሀገራዊ ፍቅር መቀኘት አለበት። ቴክኖሎጂካሊ በጣም ጥሩ ነው። ልማትን መናፈቁ አስፓየር ማድረጉ ጥሩ ነው።
ኤአይ ሰፖርት መደረጉ ስራዎችን ማቀለው ጥሩ ነው። ይሄ ሁሉ ግን በሀገራዊ ቫልዩ በሀገራዊ እሴት በሀገራዊ ፍቅር መቀኘት አለበት። ይሄ በጣም መሰራት ካልተሰራ እንዳልኩሽ አደገኛ ነው። ራሱ ይሄኛው ራሱ ሌላ ከስንት ዓመት በኋላ መነጋገርበት ነው የሚሆነው። እዚህ ላይ የኢትዮጵያዊ እሴቶችን ይዞ ማደግ አለበት። ኢትዮጵያዊ ቫልዩዎችን ይዞ ማደግ አለበት። እሱ ላይ በጣም መስራት ይፈልጋል ብዬ አስባለሁ። አመሰግናለሁ አሌክስ ብርሃኑ። በጣም አመሰግናለሁ እኔም ስለነበረን ጊዜ። ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ ሰንኮፍ ፕሮግራማችን ዛሬ ከሰላምና ደህንነት አኳያ መግባባት ምንድነው፣ ለኢኮኖሚያችን፣ ለፖለቲካችን እንደዚሁም ደግሞ ለነገ ኢትዮጵያ ስሪትና እውነት ምን አይነት መደላድሎች ሲፈጠሩ ነው ለምናስበው ብልጽግና፣ ለምናስበው እድገት፣ ለምናስበው ሰላም እና ደህንነት መምጣት አስተዋጽኦ የሚኖረው ከሚል አንፃር ከእንግዳችን ጋር ቆይታ አደረግን። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እንገናኝ። ቸር ቆዩ ተመልካቾች።